በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስገላ ነበር ላስተማንን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰ ገላ ነበር ላስተማንን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ብዙዎቻችሁ ስትጨነቁ ነበረ እየተፈጠረው ባለው ነገር እንጃም እንደምላችሁ አላቅም። ማርያምን በጣም ቃል ነው ያሳጣችሁ። በቃ ይለ እንደምናገረው ነገር እስከሚጣፋኝ ብዙ ሰዎች እንዳላችሁ ማለት ይሄ ፔኑ ገብታችሁ ያሳለፋችሁ ሰዎች አላችሁ። እንደዚህ አይነት ነገር እና ራሳችሁ ላይ እንደተፈጠረባችሁ ሆናችሁ በጣም ያዘናችሁ ብዙ ሰዎች አላችሁ። እኔንም አይዞሽ ስትሉኝ የነበራችሁ ሰዎች አላችሁ። በቃ እንደዚህ እንዳይሰማሽ እንዲ ነው በቃ እናንተን ለማመስገን ጊዜ አላገኘውም ነበር ማለት ነው። ምር ያው ዛሬ እንግዲህ ተመቻችቶልኝ ጊዜው ደርሶ መጥቻለሁ። ያው ዛሬ ያለሁት የተከራየልኝ ቤት ጋር ነው ማለት ነው። መጀመሪያ እኔ መጥቼ ካሜራማኔ ጋርም እሱ ጋርም ደውዬለታለሁ። ያው እንግዲህ ካሜራማን ቀድሞ ደርሶልኝ ሁሉ ነገሩን ተቆጣጥሬው እኔ ቆይሽ ምን ልገዛ ነው? ሻውን እኔ ምን እንደገዛ ነው? ለነጠፍ ነው። እሺ አዝሮ ወዴ ተደዚህ እንደዚህ ነው። ተታመር ደግሞ በዚህ ነው። በቃ ይሄ በቃሽ ነበር። እኔ እኮ ለካስፈልገኝ እዚህ ላይ እኮ ከበለን ነበር። ይሄ ይላጣል እንዴ? አረ ተወይና ሳይላጥ ችግር የለም። ማርክዬ የኔ ቆንጆ የኔ ማሮች የኔ እንቁዎች የኔ ፈገግታዎች እንኳን ደስ አለሽ። እንደዚህ በቃ ፈገግ ስቲ እንደዚህ ስትስቂ ነው የሚያምርብሽ። ከዘመት ቤት ወጥተሽ ይሄው የራስሽ ቤት ውል ግብት ብለሻል ማለት ነው። ከጭቃው ውልቅ ከፎቅ ግብት ጥልቅም እንደሚባለው ማለት ነው። እና የራሷ ቤት ገብታለች። በጣም ብዙ የተጨነቃችሁ ነበራችሁ ፋሚሊ፣ በጣም ተጨቃችሁ ነበር። ይሄው የራሷ ቤት ገብታ ፏፈሽ ያለች ነው፣ ፍንድቅድቅ ያለች ነው። ማርኬ ደግሞ ፍራሽ ገዝቶላታል፣ መንጣፍ፣ ኮንፈርስ ምናምን ነገር ሁሉንም ነገር ገዝቶላታል። እንደዚህ አይነት ፍቅራችሁ የምር ፍቅራችሁ በጣም ነው የሚያስቀናው እና እስከ መጨረሻው ያድርግላችሁ ያዝልቅላችሁ እና ቤዚ በዚህ አጋጣሚ እንግዲህ አመስግናለች። እኔ የኔ በጣም የተጨነቃችሁ በጣም ብዙ ነበራችሁ የተጨነቃችሁ የነበራችሁ እና ስላበረታታችሁኝ ከጎኔ ስለነበራችሁ በጣም አመሰግናለሁ ብላ እንግዲህ ምስጋናውም አድርሳለች ማለት ነው። በእርግጥ የዘመድ ቤት መኖር በጣም ከባድ ነው፣ በጣም ነው የሚያስጠላው። የራስን ቤትን የመሰለ ነገር የለም በእርግጥ እና እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። በጣም ደስ ይላል። ካሁን በኋላም ደግሞ ተጋብታችሁ አብራችሁ መኖር ጀምራችሁ ወልዳችሁ ክበዱ። ጋም በኋላ ፍቅራችሁ ደግሞ እስከ መጨረሻው ድረስ ያዝልቅላችሁ። በጣም ደስ የሚል ፍቅርና በጣም ደስ የሚል እንትን ነው ያላቸው ማለት ነውና በጣም ደስ ይላል። እንግዲህ ሳታቅ ነው ሰርፕራይዝ ሁላ ያደረጋት ማርኬ ማለት ነው። የምር በጣም ትልቅ ውለታዋ ባለውለታዋ ነህ፣ እሷም ባለውለታህ ነች ማለት ነው። ሁለታችሁም አንድ አይነት ናችሁ እና በዚህ አጋጣሚ ማለት ነው ቤዚዬ እርጋታዋ ግን ምን አይነት ነው? በጣም ረጋ ያለች ሴት ነች። የምሬን ነው የምላችሁና የሆነ ስታወራ ራሱ ቀስ ብላ ረጋ ሰከን ብላ ነው እያወራች ያለችው ማለት ነው። በጣም ነው በጣም ደስ የምትል ፍቅር የሆነች ልጅ ነች ማለት ነው። በጣም ደስ የምትል ማለት ነውና ንግግሯ በጣም ነው የሚጥመው፣ በጣም ነው የሚጣፍጠው። ምንድነው እኔ ብቻ ነኝ ወይስ እንዴት ነው? ማርኬ የምር አልተቻልክምና በጣም ጎበዝ ሆነሃል እና በጣም ደስ ይላል። በቃ የሆነ ሰው አስተዋይነቱ
በዚህ ልክ በጣም ነው ደስ የሚለው። የምሬ ነው የምላችሁና ማን አስተውሎ ነው አሁን ፍራሽ ገዝቶላታል። በቃ አለቀ በቃ ሌላ ምንም ነገር ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው እንግዲህ ታሟላለች ቀስ በቀስ ማለት ነው። ሴቶች ስንባል ደግሞ እቃ በጣም ነው የምንወደው። እቃ እንዲኖረን እንፈልጋለን ቤት ውስጥ ማለት ነው። እንደ ወንዶች አይደለንም እና በጣም ደስ ይላል። ይሄንን ፍቅራችሁ፣ ይሄንን ፈገግታሽ፣ ይሄንን ፍቅርሽ ነበረ፣ ይሄንን ሳቅሽ ነበረ እኛ ይናፈቀን የነበረው። የሚጨነቁን ፋሚሊዎችም ነበሩ። ይሄው መጣለች በጣም ደስ በሚል ሁኔታ እንግዲህ እንደዚህ እየተጫወቱ ነው ማለት ነው። ሁለቱንም ልጅ ማለት ነው የልጅ ጨዋታ ማለት ነው እና እየተጫወቱ ነው። በጣም ደስ ብሏታል ቤዚዬን ማለት ነው። በዚህ አጋጣሚ እንኳን ደስ አለሽ። የምር እኔ በጣም ደስ ብሎኛል። አላቅም ደስታዬን አልቻልኩትን ሁላ ማለት ነው ቤተሰብ እና ሳየው ቪዲዮውን ሳየው ቶሎ ብዬ ገብቼ አይቼው ነው ወደ እናንተ የመጣሁት ማለት ነው። ኦዲዮ ራሱ አላረኩትም እና አይቼው ነው ወደ እናንተ ያመጣሁት። በጣም ማለት ብዙዎቻችሁ ልቀቂ ቤዚና ማርኬን ለቀቂልን፣ ፖስት አድርጊልን፣ እንጠብቃለን እያላችሁኝ ነበር እና ይሄው ልክ እንዳየሁት ነው እንግዲህ የኔ የለቀኩላችሁ። አየሁት ኤዲት አድርጌ ነው የላኩላችሁ ማለት ነው። እና በዚህ አጋጣሚ ብዙዎቻችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንትን እስከ መጨረሻው አታዩትም እና ቪዲዮውን እባካችሁ እስከ መጨረሻውን ድረስ አይታችሁ ሀሳብ አስተያየታችሁ ስጡኝ እላለሁኝ። እና በዚህ አጋጣሚ ማርኬና ቤዚ በጣም ደስ ትላላችሁ። በጣም የምንወዳችሁ የምናከብራችሁ፣ በጣም ደስ የምትሉ እርጋታዋ እኔ በጣም የሚገርመኝ፣ ሁለቱንም ደግሞ አንድ አይነት ትንሽ ነገር ደግሞ በቅቷት በቃ የሆነ ስታለቅስ ትንሽ ነገር ነው የሚበቃ፣ ስታቆርፍም እንደዛው፣ ስትደሰትም እንደዛው። ይኸው በቃ በጣም ደስ ብሏታል። በቃ በደቂቃ ውስጥ ነው ሁላ የተቀየረችው ማለት ነው። እና የኔ ቆንጆ እንኳን ደስ አለሽ። ደግሞ ሁለት ትራስ ለምንድን ነው የገዛኸው? አንድ ትራስ አይበቃም እንዴ? ሁለት ለምን ብለክ ነው የገዛኸው? ይሄንን ያስቀጣል። ለምንድን ነው ሁለት ትራስ የገዛኸው? አንድ ትራስ አላለችግም እንዴ? አንድ ትራስ ነው ያለችው እሷ ማለት ነው። አንድ ትራስ ሁለት ትራስ ለምን አመጣ? አንድ ትራስ አይደል እንዴ ያለችው? አንድ ነኝ፣ አንድ ትራስ ይበቃል አለችው። እንግዲህ በጣም ደስ ብሏታል። ደግሞ ፍራሹ በጣም የሚያምር ፍራሽ ነው በጣም ማለት ነው። ኦሪጂናሉ ፍራሽ ነውና ፍራሹ የአልጋ ራሱ ይሆናል እና አልጋ መግዛቷ አይቀርም ብሎ አስቦ ነው ይህንን ፍራሽ ራሱ የገዛላት ማለት ነው። የምር በጣም ደስ ይላል። ግን የዘመድ ቤት መኖር እስኪ አስቡት። ከትላንት ወዲያ ትላንትና አወራች ያ ሁላ ተናገረች። ግን እንደዛም ሆኖ ዘመድ እኮ ኧረ ወይኔ ቢስሚላ በጣም ነው የሚያስጠላው። የምሬ ነው የምላችሁ። አንዳንዴ የሆነ ብሶት ይላል ከዘመድ ጋር መኖር ማለት ነው። ዘመድ እውነቷን ነው ኑሮ ያወቀው ነው የሚያውቀው። እና እሷ አሁን ትላንትና ከትላንት ወዲያ ነው እንግዲህ ቤት አገኘሽው የራሱ የኔ ያላሏትም ይሆናል እንግዲህ ዝም ብላ ነው የወጣችው። ቤቱ ራስ ሳታስተካክለው አሁን ይሄ ልጅ ከጎኗ አላህ ባይሰጣት ኖሮ እንዴት ትሆናለች? ሁሉም ነገር ያው አላህ አዋቂ ነው። ሁሉም ነገር አላህ ያውቃልና በጣም ደስ ይላል። ብቻ አላቅም ከዘመድ ጋር መኖር በጣም ከባድ ቢሆንም ይሄው በራሷ ቤት ገብታ እንደፈለገች ትሆናለች። የራስን ቤት የመሰለ ነገር የለም። እስኪ የኔም ዱአ አድርጉልኝ። እኔም ይሄንን ከማዳም ቤት መልቀቅ መውጣት እፈልጋለሁኝ። እስኪ የኔም የተሻለ ደረጃ የተሻለ ቦታ እንዲኖረኝ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻው ያያችሁት ቢያንስ ከዚህ ከመዳም ቤት ውልቅ እንድል ማለት ነው አግዙኝ እስኪ። የምሬ ነው የምላችሁ። ቪዲዮ እንኳን ቢያንስ እስከ መጨረሻው አይታችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ብታግዙኝ ከሆነ እኔም ውልቅ ነው የምለው። በጣም ነው ያስጠላኝ። የምሬ ነው የምላችሁና እስኪ እነዚህ ፍቅራቸው በጣም ነው ደስ የሚለው። እንግዲህ ያላገቡትም እንደዚህ የተጣሉትንም እንደዚህ አይነት ፍቅር እንዲኖራቸው ማለት ነው። ግሬስ አሁን ግሬስ ፋሚሊ እንደዚህ አይነት ፍቅር እንዲሰጣቸው እንዲሰጡን ነው የምንፈልገው እኛ ማለት ነው። እንደዚህ አይነት ፍቅር እንዲመጣ ነው ግሬስ ፋሚሊ ጋር የምንፈልገው እኛ ማለት ነው።